በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ለዘአብጽሐነ እስከ ዛቲ ሰዓት። ናብ ሰዓት እዚ ናብዚ ግዜ እዚ ናብዚ መዓልቲ እዚ ናብ ሰሙን እዚ ናብዚ ወርሒ እዚ ናብዚ ዓመት እዚ ዘብፅሐና ኣምላኽና ክብሪ ምስጋና ይብፅሐዮ። ክርስቶስ ተንሥአ እሙታን በዓቢይ ኃይል ወስልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ይኩን ፍስሐ ወሰላም። ኣብ ርሑቕን ኣብ ቀረባ ዘለኹም ኩልኹም ህዝበ ክርስቲያን ብክርስቶስ ክርስቲያን ብወዲ እግዚአብሔር ደቂ እግዚአብሔር ተባሂልኩም ተፀውዑ። እግዚአብሔር ኣቦና መንግስቲ ሰማያት ርስትና እናበልኩም ትምሕፀኑ። ናይ ቅድስት ድንግል ማርያም ፈተውቲ እንኳን ናብዚ ዕለት እዚ ናብዚ በዓል እዚ ናብ 2018 ዓመተ ምህረት በዓል ልደታ ለማርያም ግንቦት 1 ብሰላም ብጥዕና ኣብፅሕና ኣብፅሐኩም። በብዘለናዮ እግዚአብሔር መንፈስ ቅዱስ ይባርከና የንፅህና። ናይ ወላዲት አምላክ በረከት ረድኤት ሰላም ፍቅሪ አይፈለና አሜን። ሓፂር ናይ ወላዲት አምላክ ምስ ወላዲት አምላክ ካተሒዝና ናይ እግዚአብሔር ቃል ክሰምዕና መንፈስ ቅዱስ ኣይልብናና ይብርህልና። ንትምህርትና ዝኸውን ኣብ ሉቃስ ወንጌል ምዕራፍ 1 ቁፅሪ 28 ዘሎ እዩ። ተፈሥሒ ፍሥሕት ተፈሥሒ ፍሥሕት ኦ ሕጉስቲ ተሓጎሲ ኦ ሕጉስቲ ተሓጎሲ ብዝብል ቃል ክንመሃረና መንፈስ ቅዱስ ንኩልና እውን ይባርኸልና አሜን። ኦ ሕጉስቲ ተሓጎሲ ተባሃለት ቅድስት ድንግል ማርያም እያ። ኦ ሕጉስቲ ተሓጎሲ ኢሉ ዘብስራ ዘሎ ከዓመይ ዘይቀውም ቅድመ እግዚአ ኩሉ ኣብ ቅድሚ እግዚአብሔር ዝቀውም ኣነ ገብርኤል እየ ኢሉ ብዛዕባ ስሙ ዝመስከረልና መልአከ ብርሃን ፍሱሃ ገጽ ዜናዊ ዝተባሃለ መልአከ ፍስሓ ቅዱስ ገብርኤል እዩ። ቅዱስ ገብርኤል ናብ ቅድስት ድንግል ማርያም ከብስራ ተልኢኹ ሰላም ምስ በላ ተፈሥሒ ፍሥሕት ኢሉ ኣብሲርዋ። ስለዚ ኩሉ ግዜ ኣብ ጸሎትና ተፈሥሒ ፍሥሕት እናበልና ነመስግና ነኽብራ ንውድሳ ካብ ቅዱስ ገብርኤል ተምሂርና ኢና። ተፈሥሒ ፍሥሕት ንድንግል ማርያም ተፈሥሒ ፍሥሕት ዝበላ ሰላም መለኪ ዝበላ ምልእተ ጸጋ ዝበላ ብሩክቲ ኣንቲ እማንስ ዝበላ መልአኽ ቅዱስ ገብርኤል እዩ። ቅዱስ ገብርኤል ካብቶም ሊቃነ መላእክት ካብቶም 7 ሊቃነ መላእክት ሓደ ዝኾነ ቅዱስ መልአኽ እዩ። ቅዱስ ገብርኤል ቅዱሳን ብምብሳር ዜና ናይ ሓጎስ ዜና ብምብሳር ዝፍለጥ እዩ። ኣብ ብሉይ ኪዳን እኒ ዳንኤል እኒ ሄኖክ እኒ ኣዳም ዝመሳሰሉ ዘብስሮም ዝነበረ ቅዱስ ገብርኤል እዩ። ንቅዱስ ዘካርያስን ቅድስት ኤልሳቤጥን እውነይ ብዛዕባ ናይ ቅዱስ ዮሃንስ መጥምቅ ልደት ዘብሰሮም ቅዱስ ገብርኤል እዩ። ነዚኡ መልአከ ብስራት ዝበሃል ናይ ብስራት መልአክ ተውህቦ ብስራት ለገብርኤል ንገብርኤል ንቅዱስ ገብርኤል ናይ ብስራት ሃፍቲ ተውሂብዎ። አሜን። እግዚአብሔር ሰናይ ዘብስር ሓጎስ ዘብስር ሰላም ዘብስር ታሕጓስ ዘብስር ተስፋ ዘብስር ቅዱስ ገብርኤል ይልኣኸልና። ንዚእና እውን ኣብ ጸሎትና መልአከከ ሄረ መራሄ ፈኖለነ የዋህ ሄር መሓሪ ይቅር በሃሊ መልአኽካ ለኣኸልና ናበልና ንጽልዮ። እግዚአብሔር ኣምላኽ ንኩልና መልአኹ ይልኣኸልና እምበር ተሓጎሲ ሕጉስቲ ዝበላ ቅድስት ድንግል ማርያም ኣብ ቤተ መቅደስና ኣለወት። ካብ ኣቦኣን እናኣን ተፈልያ ካብ 3 ዓመታት ጀሚራ ኣብ ቤተ መቅደስ ን12 ዓመት ክትነብር ከላ 15 ዓመት ክመልኣ ከሎ ቅዱስ እግዚአብሔር መልአኹ ልኢኹ እዚ ብስራት እዚ ከብስራ መልአኹ ንቅዱስ ገብርኤል ልኢኹላ ማለት እዩ። ተፈሥሒ ፍሥሕት ዝብል ኦ ሕጉስቲ ተሓጎሲ ዝብል ዓብይ መልእኽቲ እዩ። ሓጎስና ተቐበለተልና ቅድስት ድንግል ማርያም እያ። ዓለም ኣብ ሓዘን ኣብ ዝነበረሉ ግዜ፣ ዓለም ኣብ ጸልማት ኣብ ዝነበረሉ ግዜ፣ ዓለም ተስፋ ኣብ ዘይነበረሉ ግዜ እግዚአብሔር ብድንግል ማርያም ገይሩ ንዓለም ኣብሲርዎ። ሓጎስ ኣብሲሩና፣ ደስታ ኣብሲሩና፣ በረከት ኣብሲሩና፣
ሰላም ኣብሲሩና እዚ ዝገበረ ኣምላኽና ክብሪ ምስጋና ይብዛሕ እዩ እምበር ቅድስት ድንግል ማርያም በዓለ ልደታ ኢና ንኽብር ዘለና ናይ ድንግል ማርያም በዓለ ልደትና ንሓስብ ዘለና ከም ኦርቶዶክሳዊት ቤተክርስትያን ከዓመይ ብዓለም ኣቀፍ ናይ ድንግል ማርያም ልደት ይዝከር እዩ ይሕሰብ እዩ። ቅድስት ድንግል ማርያም ናይ ልደታ ታሪክ ደረቕ ዝኾነ ቃል ኣብ መጽሓፍ ቅዱስ ኣይንረክብን ኢና። ምስጢራዊ ዝኾነ መልእኽቲ፣ ምስጢራዊ ዝኾነ ታሪክ፣ ምስጢራዊ ዝኾነ ትንቢት ንረክብ እምበር ብደረቁ ገጸ ንባብ ድንግል ማርያም ኣብዚ ዕለት እዚ ብዚ መዓልቲ እዚ ብዚ ወርሒ እዚ ብዚ ዓመት እዚ ካብ ኢያቄም ሃናን ተወሊዳ ዝብል ካብ ወንጌላውያንን ወይ ደግሞ ካብ መጽሓፍ ቅዱስ ደረቕ ቃል ኣይንረክብን ኢና። ምስጢራዊ ዝኾነ ቃል ግን ኣሎ። ምስጢራዊ እንታይ ማለት እዩ? ድንግል ማርያም ኣብ ምስጢር ስጋዌ ወይ ናይ ምስጢር ስጋዌ ዋና ማእኸል መሰረት ስለዝኾነት ኣብቱ ምስጢር ስጋዌ ወመሰረቱ ለዓለም ኣንቲ ከም ዝተባሃለ ኣብ ምስጢር ስጋዌ ድንግል ማርያም ኣላ። ኣብ ምስጢር ስጋዌ ዝትርጎም ምስ ድንግል ማርያም እዩ። ብዘይ ድንግል ማርያም ምስጢር ስጋዌ ኣይትርጎምን። ነዚ እውነይ ሓደ ጸሓፊ እግዝእትነ ማርያም ተነግረት እምኣዳም እስከ አብርሃም ድንግል ማርያም ካብ አዳም እስከ አብርሃም ትንገር ነይራ ወማ አብርሃም እስከ ሙሴ ከአብርሃም ውነይ ስጋብ ሙሴ ትንገር ነይራ በብዙሕ አምሳልን ትንቢትን ወሙሴ እስከ ዳዊት ካብ ሙሴ ስጋብ ዳዊት ውነይ እናታ ነገር ምስጢረ ስጋዌ ይነገር ነይሩ ናበለ ዘዘንትወልና ማለት እዩ እምበር ናይ እግዝእትነ ማርያም ስነ ወልደታ ቤተ ዳዊት መንገለ ኣውሃ በቦኣ ካብ ቤተ ዳዊት ካብ ንጉስ ካብ ቤተ መንግስቲ ወይ ካብ ዳዊት ንጉስ ዘርእያ ተወለደ በቦኣ ወእምቢተ ኣሮን ካህን መንገለማ ብኖኣ ካብ ቤተ ኣሮን ካብ ቤተ ክህነት እያ ብኖኣ ብሃና ካብ ቤተ ክህነት እያ ተወለድ ማለት እዩ። ኢየሱስ ክርስቶስ ቤተ መንግስት ወተክህኖ ዝበሃል እውን እዚ እዩ። ኢየሱስ ክርስቶስ ቤተ መንግስት ወተክህኖ ኢየሱስ ክርስቶስ ቤተ መንግስት ወተክህኖ ኢየሱስ ክርስቶስ ካብ ቤተ መንግስት ውነይ ካብ ቤተ ክህነት ውነይ ይውለድ እዩ ማለት እዩ። ድንግል ማርያም ካብ ክልቲኡ ወገን ትውለድ እያ ካብ ቤተ መንግስትን ካብ ቤተ ክህነትን። ስለዚ ናይ ድንግል ማርያም መሰረታ እዚኣቶም እዮም ክልቲኦም እዮም። እዞም ዓበይቲ ነገዳት ካብ እስራኤል ዓበይቲ ነገዳት ዝኾኑ ነገደ ይሁዳን ነገደ ኣሮንን ነገደ ይሁዳን ነገደ ኣሮንን እዮም ዓበይቲ እዮም። መጽሓፍ ቅዱስ ሰፊሕ ቦታ ዘለዎም ሰፊሕ ኣገልግሎት ዝሓዙ እዮም እዚኣቶም ክልቲኦም። ኣሮን ቀዳማይ ካህን እዩ። ዳዊት እውን ተቀዳማይ ይሁዳ እውን ተቀዳማይ መንግስት እዩ ተቀዳማይ ንጉስ እዩ ማለት እዩ። እዚ እውን ቅዱስ ዳዊት ስለ ድንግል ማርያም ልደታ ክናገር ከሎ መሰረታቲሃ ውስተ ኣድባር ቅዱሳን ኣብ መዝሙረ ዳዊት መዝሙር 86 ወይ ብቅንፍ 87 ቁጥሪ 1 መሰረታቲሃ ውስተ ኣድባር ቅዱሳን እዚ መዝሙር እዚ ስለ ድንግል ማርያም ተነገረ ትንቢት እዩ። ዳዊት ስለ ድንግል ማርያም ልደታ ኣቐዲሙ ተናጊሩ ኢና እዩ። ካብቱ ዳዊት ትንቢት ተነገረሎም ትንቢታት ሓደ እዚ መዝሙር እዚ እዩ። መሰረታቲሃ ውስተ ኣድባር ቅዱሳን መሰረታታ ኣብ ዝተቀደሱ እምባታት እዩ። ካብ ዝተቀደሱ እምባታት እዩ ወይ ደግሞ መሰረታ ትውልዳ ሃረገ ትውልዳ ማለት እዩ። ናይ ድንግል ማርያም ሃረገ ትውልዳ ካብቶም ተቀደሱ እምባታት ኣበዊ ማለት እዩ። እምባ ልዕል ኢሉ ከም ዝረአ እምባ ብተፈጥሮ ልዕል ዝበለ እዩ ልዕል ኢሉ ዝረአ እዩ። እዚ ናብ ቅዱሳን ህይወት ክትርጎም ከሎ ናይ ቅዱሳን ናይ ሃይማኖት ልዕልና ናይ ቅድስና ልዕልና ናይ ንጽህና ልዕልናኦም ናይ ክብሮም ልዕልና ዝናገር እዩ። እዚ እውነይ ቅዱስ ያሬድ ብዛዕባ ኣድባር ዝብል ክትርጉም ከሎ ኣድባረ ድሁሃን ይሰመያ
ኣድባረ ድሁሃን ይሰመያ ነፍሳቲሆሙ ለጻድቃን። ናይ ጻድቃን ነፍሳት ጽኑዓት እምባታት ተባሂሎም ይጽውዑ። እምባ መጸግዒ ይኸውን፣ እምባ መዕቐሊ ይኸውን። እምባ ንብዙሕ ኣገልግሎት እዩ ዝህብ። እምባ ብተፈጥሮኡ ብዙሕ ኣገልግሎት እዩ ዝህብ። ቅዱሳን እውነይ ብሃይማኖት ልዕል ዝበሉ፣ ብጸሎት ልዕል ዝበሉ፣ ብቅድስና ልዕል ዝበሉ፣ ብትሕትና ልዕል ዘውኑ፣ ብየዋህነት ልዕል ዝበሉ እዚኣቶም ንባዕላቶም ጸኒዖም ንኻሊእ መዕቆቢ ዝኾኑ፣ ንኻሊእ ጽላል ዝኾኑ፣ ንኻሊእ መጸግዕ ዝኾኑ እዮም እዞም ቅዱሳን እንብሎም ዘለና። ነዚ እውነይ ኣድባረ ድሁሃን ዘይቤ በእንተ አብርሃም ይስሐቅ ወያዕቆብ ወኩሎም ቅዱሳን ቅዱስ ያሬድ ኣብ መጽሓፈ ዝማሬኡ ኣድባረ ድሁሃን ዘይቤ በእንተ አብርሃም ይስሐቅ ወያዕቆብ ወኩሎም ቅዱሳን ጽኑዓት እምባታት ዝብሎም ዘሎ አብርሃምን ይስሐቅን ያዕቆብን ኩሎም ቅዱሳንን እዩ ይብለና። አብርሃም ይስሐቅ ወለዳ እዮም። አብርሃም ይስሐቅ ያዕቆብ ወለዳ እዮም። እኒ ዳዊት እኒ ሰሎሞን ወለዳ እዮም። ነዚ እውነይ ወለቶሙ ለነቢያት እሞሙ ለሰማዕት ወእህቶሙ ለመላእክት ናበልና ነመስግና። ማርያም ድንግል ወለተ ድሁሃን አድባር። ማርያም ድንግል ወለተ ድሁሃን አድባር። ድሁሃን ማለት ጽኑዓት ማለት እዩ። ጽኑዕ በሃይማኖት ብጸጋ እግዚአብሔር ብረድኤት እግዚአብሔር ካብ ዝጸንዑ ኣቦታት ዝተወለድኪ ድንግል ማርያም ማለት እዩ። ዝተወለድኪ ድንግል ማርያም ማለት እዩ። ንኽወን ኩሉ ሰብ መሰረት ኣለዎ። ናይ ድንግል ማርያም ዝተፈለየ እዩ ማለት እዩ። ትንቢት ዝተነገረሎም፣ ተስፋ ዝተቆፀረሎም፣ ሱባኤ ዝተቆፀረሎም ብተስፋ ዝጽበዩ ይነበሩ። ምስ እግዚአብሔር ሓቢሮም ዝነበሩ ብእምነት ዝጸንዑ ካብ ዝጸንዑ ወለዲ ወለዳ ቤተሰባ መጽሓፍ ቅዱስ ይነግረና ማለት እዩ። እዚ ናይ ድንግል ማርያም ትውልዳ ምስ ረኣና ሃናን ኢያቄምን ካብዞም ጽኑዓት ዝኾኑ ቤተሰብ ኣመንቲ እዮም ተረኺቦም ማለት እዩ። ቅዱስ ኢያቄም ካብ ዳዊት ዘርኢ፣ ቅድስቲ ሃና ካብ ኣሮን ዘርኢ ተወሊዳ። እዚኣቶም ብኣካለ መጠን ከምቲ ናይ እስራኤል ባህሊ ስርዓተ መውስቦ ተዋሲቦም ብሓዳር ይነብሩ ነይሮም። ብሕጊ እግዚአብሔር እናተመርሑ ከም ቅዱስ ዘካርያስን ከም ቅዱስ ኤልሳቤጥን ብትእዛዝ እግዚአብሔር ጻድቃን ኮይኖም ይነብሩ ነይሮም። ጻድቃን ኮይኖም ይነብሩ ነይሮም። ቅዱስ ሉቃስ ከም ዝነገረና ቅድስቲ ኤልሳቤጥን ቅዱስ ዘካርያስን ኣብ ቅድሚ እግዚአብሔር ጻድቃን ነይሮም ይብሎም ንቅዱስ ዘካርያስን ንቅድስቲ ኤልሳቤጥን። ብተመሳሳሊ ቅዱስ ኢያቄምን ቅድስቲ ሃናን ናይ ወላዲተ ኣምላክ ወለዳ ኣብ ቅድሚ እግዚአብሔር ንጹሃን ኮይኖም ይነብሩ ነይሮም። ቅዱሳን ኮይኖም ይነብሩ ነይሮም። ኣብ ሓዳሮም ግን ሓደ ፈተና ነይሩ። ውላድ የብሎምን። ብሓዳር ነበሩ፣ ውላድ ኣይነበሮምን። ኣብ ዓይኖም ዝመልእ ነገር የለን ወይ ደግሞ ፈተና ነይርዎም ማለት እዩ። ፈተና ነይርዎም ያው ብሓዳር ክነብሩ ከለዉ ሰባት ናብ ሓዳር ህይወት ክኣትዉ ከለዉ ዝምነይዎ ነገር ኣሎ፣ ተስፋ ዝገብርዎ ኣሎ። ከም ሰብ ማለት እዩ። ከም ደቂ ሰባት ብሓዳር ክነብሩ ከለዉ ትምኒት ኣለዎም፣ ተስፋ ኣለዎም። እዚ ተስፋ እዚ ኣብ ህይወቶም ጎደሎ ነይሩ እሞ ኣብዚ ጎደሎ ህይወት ክነብሩ ከለዉ እግዚአብሔር ግን ካብ እግዚአብሔር ግን ከይረሓቑ፣ ካብ ጸሎት ከይረሓቑ፣ ካብ ቃል ኪዳኖም ከይረሓቑ፣ ካብ እምነቶም ከይረሓቑ ጸኒዖም ይነብሩ ነይሮም። እቲ ዝጎደለ እግዚአብሔር ሓደ መዓልቲ ከም ዝመልኦ ብተስፋ ይጽበዩ ነይሮም። ጸሎቶም ሓደ መዓልቲ እግዚአብሔር መልሲ ከም ዝህቦም ይኣምኑ ነይሮም። ናይ ቅዱስ ዘካርያስን ናይ ቅድስቲ ኤልሳቤጥን ታሪክ ኣብ ህይወቶም ከም ዝፍጸም ብተስፋ ይጽበዩ ነይሮም። ናይ አብርሃምን ሳራን ኣምላኽ ኣብ ህይወቶም ሓደ ተኣምር ከም ዝገብር
ይጽበዩ ነይሮም። ስለዚ ፈተናኦም ብትዕግስቲ ሓልፍዎ ነይሮም። ፈተናኦም ብትዕግስቲ፣ ብየዋህነት፣ ብሃይማኖት፣ ብጸሎት ፈተናኦም የሸንፉ ነይሮም። ፈተና ክህልዎ ግድን እዩ። ኣብዚ ዓለም እዚ እስካብ ዘለና ፈተና ኣሎ። ኣብ ሓዳር ዝነብሩ ናይ ባዕላቶም ፈተና ኣለዎም። ኣብ ካልእ ዓለም ዝነብሩ ናይ ባዕላቶም ፈተና ኣለዎም። ብፈተና ዘይሓልፍ ህይወት የለን። ብፍላይ ክርስትና ካብ ፈተና ተፈልዩ ኣይፈልጥን እዩ። ፈተና ዘይብሉ ህይወት ይኾነን። ፈተና የጠናኽር። ፈተና ፍጹም ይገብረካ። ፈተና ናብ እግዚኣብሔር ክትቐርብ ይገብረካ። ፈተና ክትነቅሕ፣ ክትጥንክር፣ ምስ እግዚኣብሔር ሕብረት ክትገብር፣ ምስ ሓይሊ እግዚኣብሔር ክትደሊ፣ ረድኤት እግዚኣብሔር ክትደሊ ይገብረካ ፈተና ማለት እዩ። ፈተና ብተኻለ መጠን ጽቡቕ እዩ። እግዚኣብሔር እውነይ ካብ ዓቕምና ዝኾነ ፈተና ኣየምፀልናን እዩ። እቲ ፈተናና ካብ እግዚኣብሔር ተኾይኑ እግዚኣብሔር ዘይንኽእሎ ሸኽሚ ኣየሸክመናን እዩ። እግዚኣብሔር ዘይንዋፅኦ ዘይንምልሶ መልሲ እግዚኣብሔር ኣይፍትነናን እዩ። እግዚኣብሔር ዝፍትነና መልሲ ክንህበሉ ንኽእል፣ እቲ ፈተና ክንሽክሞ ንኽእል ፈተና መልሲ እዩ ዝበና። ከም ናይ ዓለም መምህር ኣይኮነን እግዚኣብሔር። ናይ ዓለም መምህር መን እዩ ዝምልስ መን እዩ ዘይምልስ ኣይፈልጥን። ንኩሉ ብሕብረት እዩ ዝፍትኖ። እግዚኣብሔር ከም ናይ ዓለም መምህር ኣይኮነን። ነቶም ዝፍትኖም ይፈልጦም እዩ። መን እዮም መልሲ ክህብዎ ዝኽእሉ ክሕጉስዎ ዝኽእሉ ፈሊጡ እዩ። ነቶም ዘይሕፍርዎ እዩ ፈተና ዘምፀሎም። እቲ ፈተና ከዓመይ ንበረከት ይገብረሎም። ነዚ እውነይ ቅዱስ ያዕቆብ ከምዚ እናበለ ዝገልጸልና እቲ ብግዜ ፈተና ዝዕገስ ሰብ ዝተባረኸ እዩ። እቲ ብግዜ ፈተና ዝዕገስ ፈተና እንታይ ምዃኑ ኣይተፈለጠን። ፈተና ብዙሕ ዓይነት ክኸውን ይኽእል፣ ንሕና ኣይንፈልጦን ኢና። ሰብ ግን ኣብዚ ዓለም እዚ ክፍተን ይኽእል እዩ። ስለዚ ክፍተን ከሎ ሰብ እንታይ ከገብር ኣለዎ? ክዕገስ ኣለዎ። ብትዕግስትክሙ ታጠረይዋ ለነብስክሙ፣ ብትዕግስትኩም ንሰብነትኩም ክተጥርይዋ ኢኹም፣ ብህይወት ክተንብርዋ ኢኹም ይብለና ጎይታና ኢየሱስ ክርስቶስ። ስለዚ እቲ ብግዜ ፈተና ዝዕገስ ሰብ ዝተባረኸ እዩ። ተፈቲኑ ምስ ወፀ እዩ። ተፈቲኑ ምስ ወፀ እግዚኣብሔር ነቶም ዘፍቅርዎ ዘተስፈዎም ኣኽሊለ ህይወት ክቅበል እዩ። ቅዱስ ያዕቆብ ናይ ያዕቆብ መልእኽቲ ምዕራፍ 1 ቁፅሪ 12 እዩ። ተፈቲኑ ምስ ወፀ እግዚኣብሔር ነቶም ዘፍቅርዎ ዘተስፈዎም ኣክሊለ ህይወት ክቅበል እዩ። ተፈተነ ናይ ፈተና ውጤቱ ናይ ፈተና ሽልማት ይቅበል እዩ። ናይ ህይወት ኣክሊል ሽልማት ኣሎ ማለት እዩ። እሞ ሃናን ኢያቄምን ተፈቲኖም ብዙሕ መልክዕ እዮም ተፈቲኖም። ብህይወቶም ተፈቲኖም፣ ብጎረቤት ተፈቲኖም፣ ብማሕበረሰብ ተፈቲኖም፣ ብተፈጥሮ ተፈቲኖም። እዚ ኩሉ ፈተና ምስ ሓለፉ ኣክሊል ሂብዎ። መን? ድንግል ማርያም ኣክሊል ምክህነ እናበልና ንፅዋዓ። ናይ ኣክሊለ ምክህነ መመክሒትና ኣክሊል ናይ ህይወትና ኣክሊል ዝኾነት ኣክሊል ክብሪ ማለት እዩ። ናይ ኣዳም ክብሪ፣ ናይ ነቢያት ክብሪ፣ ናይ ቅዱሳን ክብሪ፣ ናይ ክርስቲያን ክብሪ ዝኾነት ምልእተ ጸጋ ምልእተ ክብሪ ድንግል ማርያም ሂበዎም። ስለዚ ከምቲ ቅዱስ ያዕቆብ ዝበሎ ተፈቲኑ ዝወፀ ሽልማት ተቐባሊ እዩ። እግዚኣብሔር ዋጋ ይኸፍል ይህብ እዩ ማለት እዩ። እሞ በዓል ልደታ ክነኽብር ከለና ፈተና ናይ ዝሓለፉ ሽልማት እዩ። በዓል ልደታ ብሓዳርም ፀኒዖም ነይሮም ተፈቲኖም ናይ ዝሓለፉ ናይ ቅዱሳን ኢያቄምን ሃናን ሽልማት ውጤት እዩ ማለት እዩ።
ውፅኢት እዩ ማለት እዩ። ውፅኢት እዩ ማለት እዩ። ቅዱስ ኢያቄምን ቅድስቲ ሐናን ብሓዳሮም ተዘይፀንዑ ነይሮም፣ ተዝወድቁ ነይሮም፣ ተዝፋትሑ ነይሮም፣ ጎደሎኦም ሪኦም ኣብ ክልቲኦም ዘሎ ጎደሎ ሪኦም ወላድ ብዘይ ምውላዶም ምክንያት ተዝፋትሑ ነይሮም። እቲ ንሕና ነኽብሮ ዘለና በዓል ኣይመሃለውን እዩ። ምስጢረ ስጋዊ እውን ኣመ ተፈፀመን እዩ። ስለዚ ኣብ ፈተና ክትፀንዑ ኣለኩም። ኣብ ዓለም ዘለኹም ሰብ ሓዳር ናብ ሓዳር ትዳለዉ እውን ፈተና ከም ዘሎ ኣሚንኩም እቲ ፈተና ብረድኤት እግዚኣብሔር ክንክእሎ ኢና ኢልኩም ቃል ክትኣትዉ ምስ እግዚኣብሔር ሕብረት ትገብሩ። ኣብ ሓዳር ዘለኹም ከዓመይ ኣብ ሓዳር ጎደሎ ክህሉ ይኽእል እዩ። ብዙሕ ፈተና ከጋጥም ይኽእል እዩ። ግን እቲ ጎደሎ እግዚኣብሔር ይምላእ እዩ ኢልካ ሓደ መዓልቲ እግዚኣብሔር ናይ በረከት ኣምላኽ ስለ ዝኾነ እቲ ገዛ ናይ ሰላም ከም ዝገብሮ፣ ሂወትኩም ናይ ሰላም ከም ዝገብሮ፣ ሂወትኩም ናይ በረከት ሂወት ከም ዝገብሮ፣ እግዚኣብሔር ከም ዝባርኸኩም ኣሚንኩም ተጸበይዎ። እግዚአብሔር ናይ ተኣምር ኣምላኽ እዩ። እግዚአብሔር ናይ በረከት ኣምላኽ እዩ። እግዚአብሔር ናይ ሰላም ኣምላኽ እዩ። ሓደ መዓልቲ እትጎደለኹም ከስተኻኽለኩም እዩ። እግዚአብሔር ናይ በረከት ኣምላኽ እሙን ኣምላኽ ስለ ዝኾነ ማለት እዩ እምበር ቅዱስ ኢያቄምን ቅድስቲ ሐናን ካብ መሰረቶም ስለ ዘይወፁ እዮም። መሰረታ ዝተቀደሱ እዮም ከም ዝበለ ቅዱስ ዳዊት መሰረታዊ ኣድባር ቅዱሳን ዝተቀደሱ መሰረት ስለ ዝኾኑ ቅድስቲ ኢያቄምን ቅድስቲ ሐናን ቅዱስ ኢያቄምን ካብ መሰረቶም ኣይወፁን። ሃይማኖታዊ መሰረት ኣለዎም፣ ናይ ክህነት መሰረት ኣለዎም፣ ናይ መንግስት መሰረት ኣለዎም፣ ናይ ስርዓት መሰረት ኣለዎም። ካብቲ ስርዓቶም ይወፁን እዮም። ካብ ስርዓቶም ብዘይ መውፃኦም እዩ ዝኩሉ በረከት ረኺቦም ዘለዉ። ካብ ኣዳም ጀሚሩ ዝመፅእ ዝነበረ በረከት፣ ካብ ኣብርሃም ጀሚሩ ዝመፅእ ነበረ ተስፋ፣ ካብ ዳዊት ጀሚሩ ዝመፅእ ነበረ በረከት ኣብ ኣቶም ዝተፈፀመ ካብ መሰረቶም ስለ ዘይወፁ እዮም። ካብ መሰረቶም ስለ ዘይተፈልዩ እዮም። ካብ መሰረቶም ስለ ዘይተፈልዩ እዮም። ካብ መሰረቶም ስለ ዘይተነቐሉ እዮም። ሞዚ እንታይ የድልየና? ኣና ካብዚ እንታይ ንማር? ንሕና መሰረት ኣለና። ክርስቲያናዊ መሰረት ኣለና። ስርዓታዊ መሰረት ኣለና። ናይ መንግስቲ መሰረት ኣለና። እሞለና ዶ ኣብቲ መሰረትና ኣለና? ንሕና ኣብቲ መሰረትና ኣለና ዶ? ኣብቲ ተቀደሰ መሰረትና፣ ኣብቲ ተቀደሰ ናይ መንግስት ናይ ቅዱሳን መሰረት ኣለና ዶ? ኣብ ዝተቀደሰ ናይ ሃይማኖት መሰረት ኣለና ዶ? ኣበይ ኢና ነና? ናይና መሰረት መን እዩ? መሰረትና እንሄድዩ የለን። መሰረት ተዘህልወና ነይሩ ከምዚ ዓይነት ውድቀት ክጋጥመና ነይሩ። ሒዚ እውን መፍትሒ እንታይ እዩ? ናብ መሰረትና መምላስ እዩ። ናብቲ ተቀደሰ መሰረት፣ ናብቲ ፅኑዕ ዝኾነ መሰረት፣ ሃይማኖታዊ መሰረት፣ መንግስታዊ መሰረት፣ ቅዱስ ዝኾነ መሰረት፣ ናብቲ ኣክሱማዊ መንግስት መሰረት ተቀደሰ መሰረት እዩ። ቅዱሳን ዝጸለዩሉ መሰረት እዩ። ቅዱሳን ተቀደሰሉ መሰረት እዩ። ቅዱሳን ዝተባረኸሉ መሰረት እዩ። ናይ በረከት ቦታ ኣለና። ዝተባረኸ መሰረት ኣለና። ዝተቀደሰ መሰረት ኣለና። ዝተቀደሰ ስርዓት ኣለና። ዝተቀደሰ ስርዓተ ንግስና ኣለና። ካብዚ ተወፂኻ መኻን ኮይንካ ትነብር። ካብዚ ተወፂኻ ሰላም የብልኻን። ካብዚ መሰረትካ ድሕቲ ነቂልካ ዋጋ የብልኻን። ነዚ እዩ ናይ ቅዱስ ሰሎሞን ናይ ቀደም ኣቦታትካ ዘንበርዎ ደረት ኣይትድፋእ ዝብል ኣይተፋልስ ዝብል መጽሓፈ ምሳሌ ምዕራፍ 28 ቁጽሪ 22 መጽሓፈ ምሳሌ መጽሐፈ ምሳሌ ምዕራፍ 22 መጽሐፈ ምሳሌ መጽሐፍ 22 ቁጽሪ 28 ኣቦታትካ ዘቆምዎ ናይ
ቀደም ደረት ኣይትድፋእ ናይ ቀደም ደረት ኣይትድፋእ ናብ ግራት ደክታማት ከዓ ኣይትእቶ ተቤዛዊኦም እግዚአብሔር ብርቱዕ እዩ እሞ ባዕሉ ክንደኣቶም ክፋረደካ እዩ ይብል ኣሎ። ስለዚ ንሕና ካብ ቦታትና ደረት ክንውፅእ የብልናን፣ ካብ ቦታትና ወሰን ክንሓልፍ የብልናን፣ ካብ ወለድና በረከት ክንርሕቕ የብልናን። ህዝብና ተመሳቀለሉ ሓደ ምክንያት እዚ እዩ። ካብ ናይ ወለድና መሰረት ተነቂልና ኢና፣ ካብ ናይ ወለድና ህይወት ወፂና ኢና። ሃይማኖታዊ መሰረትና ተባላሽ እዩ። ሃይማኖታዊ ፀጋና፣ ሃይማኖታዊ ታሪክና፣ ሃይማኖታዊ ስርዓትና ተፋሊሱ እዩ። ናብዚ ተተመሊስና ኢና እግዚአብሔር ናባና ዝምለስ። ናብቲ ናይ ወለድና ፀጋ ተተመሊስና እግዚአብሔር ናይ ታሪክ ኣምላኽ እዩ። ናይ ኢያቄምን ሃናን ሰምዐ ደሞ እግዚአብሔር ክሰምዐና እዩ። እስመ ኢየሱስ ክርስቶስ ዝትማለ እሞዮም ወክመ ውእቱ እስከ ለዓለም ኢየሱስ ክርስቶስ ትማልን ሎምን ሓደ እዩ ተባሂሉ ከምዝተነገረ ናይ ትማለ ኣምላኽ ናይ ሎሚ ኣምላኽ ናይ ፅባሕ ኣምላኽ ሓደ እዩ። ስለዚ እግዚአብሔር ክሰምዐና ናብ ወለድና ጸሎት፣ ናብ ወለድና ስርዓት፣ ናብ ወለድና እምነት ንጠምት ንመለስ፣ በቦታትና ስርዓት ንመላለስ። እንተዘይኮነ ተረጊፅና ወዲቕና ተዋሪድና ክንነብርና እና ኣብ ቅድሚ ዓለም ተዋረድና ህዝቢ ኢና እኮ። ኣብ ሰዓት እዚ ኣብ ዘመን እዚ ከማና ዝተዋረደ ሕብረተሰብ የለን፣ ከማና ተሳቀየ ሕብረተሰብ የለን፣ ከማና ኣብ ቅድሚ ዓለም ዝተገፍዐ ሕብረተሰብ የለን። ኣብ ቅድሚ ዓለም ተገፊዕና ኢና ዘለና፣ ተዋሪድና ኢና ዘለና። ኣብ ቅድሚ ዓለም ተገፊዕና ተዋሪድና፣ ኣብ ቅድሚ ዓለም ናርአየና። ዓለም ኣብ ልዕልና፣ ኣብ ልዕሊ ህዝብና፣ ኣብ ልዕሊ ቤተክርስትያንና ጨኪና እያ። ንምንታይ ዓለም ንምንታይ ኣብ ልዕልና ጨኪኑ? ንምንታይ ኣብ ልዕልና ጨኪኑ? ዝኩሉ ግፍዒ፣ ዝኩሉ ውርደት፣ ዝኩሉ ሞት፣ ዝኩሉ ስቃይ ንምንታይ? ኣብ ዘመንና ዘሎ ወለዶ ዘለዎ ትውልዲ ብጣዕሚ ኣይሕዝነኩምን? ብጣዕሚ ኣይሕዝነናን? ይሕዝነና እምበር ኣብ ውሽጢ ዓዲ ሰይፊ፣ ካብ ዓዲ ወፃኢ ሰይፊ፣ ኣብ ዓድኻ ሞት፣ ኣብ ስደት ሞት፣ ብዝሓልፍካዮ ሞት፣ ኣብ ልዕልና ሞት ነጊሱ ሞት ቸቸ ይብለና ኣሎ። ናይ ሞት መፃወቲ ኮይና ቀሪና ማለት እዩ። ስለዚ ከምቲ ኤርምያስ ዝበሎ፣ ኤርምያስ ዝጸለዮ ጸሎት፣ ኤርምያስ ዘስቃቆ ሰቆቃ ሓሲብና ንጸሊ። ኤርምያስ ኣብ ህዝቡ ዝበፅሐ መከራ፣ ኣብ ህዝቡ ዝበፅሐ ስቃይ ርዩ ከምዚ ዝጸልዩ ነይሩ። ኦ እግዚአብሔር ነቲ ዝወረደና ዘክር። ሰቆቃ ኤርምያስ ምዕራፍ 5። ኦ እግዚአብሔር ነቲ ዝወረደና ዘክር፣ ቆላሕ በልሞ ንውርደትና ጠምቶ፣ ህዝትና ንመጻእተኛታት፣ ኣባይትና ንጓኖት ሓሊፎም ተውሃቡ። ኣቦ ዘይብሎም ደክታማት ኮና፣ እኖታትና እውነይ መበለታት ኮና። ማይና ብዋጋ ንሰቲ፣ እንፀይትና እውን ብመሸጣ ንዕድግ። ሰጎግትና ኣብ ክሳድና እዮም፣ ንሕና ደኸምና ዕረፍተ እውን ሰኣና። እንጀራ ምእንቲ ክንፀግብ ንግብፅን ዓሶርን ኢድና ሃብና። ስዑዲ ማለት እዩ። ኣቦታትና ሓጢኣት ገበሩ፣ ሕዚ ግና የለውን፣ ንሕና ድማ በደሎም ንፀውር ኣለና። ባሮት ይገዝኡና ኣለዉ፣ ካብ ኢዶም ዘናግፈና ከዓ የለን። ኣብ ምድረ በዳ ካብ ዘሎ ሰይፊ ዝተልዓለ፣ ብህይወትና እንጀራና ነምፅእ ኣለና። ካብቲ ረስኒ ጥሜት ዝተልዓለ፣ ቆርበትና ከም እቶን ጸለመ። ካብቲ ረስኒ ጥሜት ዝተልዓለ፣ ቆርበትና ከም እቶን ጸለመ። ንኣንስቲ
ኣብ ጽዮን ንደናግል ድማ ኣብ ከተማታት ይሁዳ ዓመፁወን። ንመራሕቲ ብእዳዎም ስቐልዎም፣ ንኣረጋውያን እውን ኣየኽበርዎምን። ኣጋውዝ ምጥሓን ተሰከሙ፣ ኣወዳት ቆልዑ ከዓ ዕንፀይቲ ተሸኪሞም ሰንከልከል በሉ። ኣረጋውያንና ደጊም ኣብ ባይቶ ኣይቕመጡን። መንእሰያት ከዓ ድምፂ በገናኦም ሓደጉ። ታሕጓስ ካብ ልብና ጠፍአ፣ ጐይላና ናብ በኽያት ተለወጠ። ኣክሊል ካብ ርእስና ወደቐ፣ ሓጢኣት ሰሪሕና ኢና እሞ ወይለና። ካብዙይ ተለዓለ እውን ልብና ጠለመና፣ ኣዕንትና እውን ደኸማ። ጥራሓ ዝተረፈት እምባ ጽዮን መዕንደሪ ወኻሩ ኮይና እያ እሞ ንስኻ ግና እግዚኣብሔር ንዘለዓለም ትነብር። ዙፋንካ ከዓ ካብ ትውልዲ ክሳብ ትውልዲ ይነብር። ስለምንታይ ፈጺምካ እትርስዐና? ስለምንታይ ከ ንነዊሕ ዘመን እትሓድገና? ኦ እግዚኣብሔር ናባና መለሰና፣ ኦ እግዚኣብሔር ናባኻ መለሰና። ንሕና እውን ክንምለስ ኢና። ንዘመናትና ከምቲ ናይ ቀደም ሓድሶ ፈጺምካ ደሪብኻና ዲኻ? የመናኸ ተቖንጢኻና ዲኻ? ኣሜን። እግዚአብሔር ጸሎትና ይስማዕ። እግዚአብሔር ጸሎትና ተቐቢሉ ዘመንና ይሓድስ፣ ናባኡ ይመልሰና። ንሕና ከዓ ክንምለስ ጸጋኡ ኣይፈለየና እምበር ናይ ኢያቄምን ሐናን ጸሎቶም ተሰምዐ ካብ ናይ ወለዶም መሰረት ስለ ዘይወፅኦም። እዙ ናይ መጽሓፍ ቅዱስ መልእኽቲ ካብ ወለድና መሰረት ስለ ዝወፃና፣ ስለ ዘፋለስና፣ ስለ ተሰደና ዝነግር ቃል እዩ ማለት እዩ። እምበር ናብቲ ዋና መልእኽቲ ክንምለስ ከለና ናይ ኢያቄምን ቅድስቲ ሐናን ብህይወት ክነብሩ ከለዉ፣ ብሓዳር ክነብሩ ከለዉ፣ ፈተና ጸኒዖም ኣብ ፈተና ጸኒዖም ክነብሩ ከለዉ ከምዚ ዝብል ጸሎት ነይርዎም። ናይ ቤተ ክርስቲያን ደራሲ ከም ተናገሮ ክልኤቱ ኣእሩግ ኣመበከዩ በካየ ረከቡ ወለተ ዘታትትን ጀጋየ። ክልተ ሽማግለታት ኢያቄምን ሐናን ኣብ ዝበኸይሉ ግዜ ኣምላኽና ስምዐና ኢሎም ኣብ ዝተማህለሉሉ ግዜ ጸሎቶም ናብ እግዚኣብሔር ኣብ ዘቕረብሉ ግዜ ረከቡ ወለተ ዘታስተስሪ ጀጋየ። ሓጢኣት እተስተስሪ በደል ይቅር እትብል ጓል ረኸቡ። ለወንጌላውያን ኩልና ዘኮነተነ ምስካየ። ንኩልና ክርስቲያን እውነይ መጸግዒ ኮነትና፣ ጽላል ኮነትና። ኢያቄም ወሐና ወለዱ ሰማየ። ኢያቄምን ሐናን ሰማይ ወለዱ። ሰማዮምኒ ዓስረተ ፀሓየ፣ ሰማያዊም ከዓመይ ንፀሓይ ወለደት። ኢያቄምን ሐናን ንድንግል ማርያም ዳግሚት ሰማይ እንተባሃለት፣ ድንግል ማርያም ዳግሚት ሰማይ። ሰማይ ማለት ንሪኦ ዘለና እዩ፣ ናይ እግዚኣብሔር ዙፋን እዩ። ሰማይኒ መንበሪ እየ፣ እግዚኣብሔር ሰማይ መንበሪ እዩ ኢሉ ዝተናገረ፣ እግዚኣብሔር ሰማይ ዘፋነ እዩ ዝበለ ንድንግል ማርያም ከዓመይ ዙፋኑ ስለ ዝገበራ እዩ። ኮንቺ መንበሮ ለንጉስ አብይ ዳግሚት ሰማይ ኮንቺ ዳግሚት ሰማይ ኢደ ምድር ዳግሚት ሰማይ ተብሂልኪ ነተባሃለት ድንግል ማርያም ዳግሚት ንሰማይ ንጽርሐ አርያም ካልኣይ ሰማይ ነተባሃለት ትጽዋዕ እያ። ኢያቄምን ሐናን ንእግዚአብሔር ዙፋን ትኸውን ሰማይ ወሊዶም እዩ ዘሎ። እታ ሰማይ ከዓመይ ኢየሱስ ክርስቶስ ወሊዳቶ ወለደት ኣስረገት ፀሓይ ማለት ፀሓይ ኢየሱስ ክርስቶስ እዩ። ፀሓይ ዘየዓርብ ወማቶ ዘይጠፍእ ዘየዓርብ ፀሓይ ነዘልፈያ በርህ ቅዱሳን ኣብ ልዕሊ ቅዱሳን ዘብርህ ፀሓይ ይብል። እዚ እንታይ እዩ? ቅዱስ ኢያቄምን ቅዱሳን ሐናን ብህይወት ጸኒዖም ክነብሩ ከለዉ እግዚኣብሔር ጸሎቶም ሰሚዕዎም። ከምዚ ኢሎም ጸልዮም፣ ውሉድ ትሂብካና፣ ውላ ወዲ ተኾይኑ ወፂኡ ወሪዱ ሓሪሱ ዕንፀይቲ ሰይሩ ነጊዱ ይርድእና ይሓግዘና ኣይንብልን። እንታይ ደኣ ናይ ቤተ መቅደስ ኣገልጋሊ ንቤተ እግዚኣብሔር ኣገልጋሊ ክኸውን እዩ ኢሎም መፅባዓ ተመፀበኡ። ከምኡ ውነይ ጓል ተሂብካና፣ ጓል ውላድ ናይ እግዚኣብሔር ውህቶ እዩ፣ ውላድ ናይ እግዚኣብሔር ውህቶ እዩ። ጓል ተሂብካና ማይ ቀዲሓ
እንፀይቲ ሰቢራ ነጊዳ ወፂኣ ወሪዳ ተርድአና ኣይንብልን። እንታይ ደኣ መሰበ ወርቅ እናሰፈየት መጋረጃ እናፈተለት ናይ ቤተ መቅደስ ኣገልጋሊት ክትከውን እያ ኢሎም ተመጻቢዖም ነይሮም። ልክዕ ኣብ ቀዳማይ መጽሓፍ ሳሙኤል ምዕራፍ 1 ቁፅሪ 11 ዘሎ ማለት እዩ። ቅድስት ሃና እሞ ሳሙኤል ናይ ሳሙኤል እኖ ቅድስት ሃና ከም ጸለየት ከም ተመጻብዐት ቅዱስ ኢያቄምን ቅድስት ሃናን እውን ተመጻቢዖም ነይሮም። እግዚአብሔር ጸሎት ሰማዕ እዩ። ዝመጽዋዓ እዚ እግዚአብሔር ጸሎቶምን ስእለቶም ተቀቢሉ ሐምለ 30 እግዚአብሔር መልአኩ ቅዱስ ገብርኤል ልኢኹ ከም ዝጸንሱ ከም ዝወልዱ አበሲርዎም ማለት እዩ። እዚ መሰረት እዚ ቅዱስ ኢያቄምን ቅድስት ሃናን ነሐሴ 1 ነሐሴ 7 ማለት እዩ ነሐሴ 7 አመሰው ነሐሴ ጽንሰታ ነሐሴ 7 ድንግል ማርያም ጸኒሰዋ ብፈቃድ እግዚአብሔር። ኦ ድንግል አቦ ብትወተ ደነት ዘተጸነሺ አላ በሩካቤ ዘብህግ ማና ወኢያቄም ተወለች ድንግል ዝተጸነስኪ በፍትወ ደነስ ብኃጢአት በሊዖም ሰትዮም ሕጊ ኣፍረስቲ ብዝፍጽምዎ ሩካቤ ኣይኮንክን ተጸኒስኪ። እንታይ ደኣ ብዝህቦ ተባዝሁ ብዝብልዎ ሕጋዊ ሩካቤ ብፈቃድ እግዚአብሔር ብፈቃድ አምላክ ብብስራተ መላኺኺ ተጸነስኪ። ወይ ደግሞ ቅዱስ ዳዊት ከም ዝበሎ እስመ ናሁ ብኃጢአት ተጸነስኩ ወአመፃ ወለደትኒ እምየ። እንሆ ብኃጢአት ተጸኒሰ ኣለኹ እነይ እውን ብዓመፃ ወሊዳትኒ ኢሉ ኣብ መዝሙረ ዳዊት መዝሙር 50 ከም ዝተናገረ ድንግል ማርያም በሊዖም ሰትዮም ብዝገብርዎ ስጋዊ ፈቃድ ብኃጢአት ብስጋ ድሌት ኣይኮንክን ተወሊድኪ ተጸኒስኪ። እንታይ ደኣ ብዙሑ ተባዝሑ ወይ ደግሞ ክቡር ኣውስቦ በኩለሄ መስቦ ብኩሉ ክቡር እዩ ተባሂሉ ከም ተጻሕፈ ብኣምላካዊ ፈቃድ ተኣምራዊ ዝኾነ ብኣምላክ ተኣምሪኺ ወይ ደግሞ ካብ ኢያቄምን ሃናን ተጸነስኪ ኢሉ ይነግረና እምበር ድንግል ማርያም ነሐሴ ተጸኒሳ ነሐሴ 7 ተጸኒሳ ብድሕሪኡ እግዚአብሔር ተኣምር ገይሩሎም ኣሎ ማለት እዩ። እግዚአብሔር ናይ ልቦም ሓሳብ ፈጺሞሎም ኣሎ። ኣብ ጽንሰታ ጊዜ ኣብ ወርሃ ጽንሰታ ተኣምራት ተፈጺሞም እዮም። ድውያን ተፈዊሶም እዮም። ለምጻማት ነጽሖም እዮም። ብዙ ምክንያት እዚ ኣብ ድንግል ማርያም ተጸኒሳ አይኑ ዘተገብረ ፈውስ ቅድመ ተጸነስ ድንግል ቤተ ክህነት ወንግስ ንስኻ ተጸነስክሲ ናይ ተኣምር ተገይሩ ኢሉ ደራሲ ከም ዝተናገረ ድንግል ማርያም ምስ ተጸነሰት ብዙሕ ተኣምራት ተገይሩ እዩ። እዚ ኣብቶም ኣይሁዳውያን ዓብይ ተጽዕኖ ገይሩ እዩ። ነቶም ምቀኝነታት ኣይሐጎሶምን። ስለዚ ኢያቄምን ሃናን ጋና ከወለዱ ኣብ ህዝቢ ከምዚ ዓይነት ክብሪ ተለይዎም እቲ ዘይተወለደ ጽንሲ ጋና ከይተወለደ ድውያን ተፈዊሱ ተኣምር ተገይሩ ምስ ተወለደ ደኣ እንታይ ክገብር ይኸውን ኢሎም ብምቀኝነት ብጽልኢ ተላዒሎምዎም እግዚአብሔር መልአኩ ልኢኹ ቅዱስ ገብርኤል ናብ ሊባኖስ ዝበሃል እምባ ክኸዱ እሞ ኣብኡ ክትወልድዋ ተነገርዎም ቅዱስ ኢያቄም ንሃና ሒዝዋ ካብቲ ሰፈሮም ካብ ዓዶም ተሰዲዶም ኣብ ሊባኖስ እያ ተወሊዳ። እም ሊባኖስ ትወፅእ መርዓት ዘበለውን እዚ እዩ። ትንቢት ኣለዎ ግን ኣብ ስደት እያ ተወሊዳ። ኣብ ስደት ግንቦት 1 ኣብ ስደት ኣብ ሊባኖስ ዝበሃል ቦታ ተወሊዳ ማለት እዩ። እዚ ከዓመት ናይ ሰሎሞን ናይ ኣቦኣ ሰሎሞን ኣወይቱ ተነበየ ወይቤ ኣቦኺ ሰሎሞን ተነቢዩ ነይሩ እንታይ ኢሉ ኩሌንታኪ ሰናይት እንትሃቤ
ناتي زخونكي خننتخي سنايتخي صبغتخي آلوكي نور وإمنتني لعلكي نور يبلخن عبل علخي منم نجر نور يبلخن ني إمليمانوس صاي إمليمانوس إهتي مرعات حفتي مرعات كاب ليبانوس نعي كاب ليبانوس صاي عب ليبانوس تولدي يلو ቅዱስ ሰሎሞን ትንቢት ተነገሩላ ነይሩ መኃልየ ምዕራፍ 4 ቁጽሪ 8 ማለት እዩ ብዓብይ መኃልየ ስለዚ ድንግል ማርያም ኣብ ሊባኖስ ዝበሃል ቦታ ኣብ ስደት እያ ተወሊዳ ንሰሙን ዝኣክል በዓል ተገይሩላ እዩ ስለዚ ናይ ሓጎስ መዓልቲ እዩ ሎሚ እዚ እውነይ ሓደ ደራሲ እንታይ ይብል ንቡሪክት ወቅድስቲ እቲ ሰዓተ ትፍስሕት ሐና የጸገተች ባቲ ወፈረየች ለሕይወት ኢያቄማወቲ ንቡሪክት ወቅድስቲ እቲ ሰዓተ ትፍስሕት ሐና የጸገተች ባቲ ሐና ንኣኺ ጸነሰትላ ሰዓት ክንደይ ዝተባረኸት እያ ክንደይ ዝተቀደሰት እያ ይብል ወፈረየች ለሕይወት ኢያቄማወቲ ወፈረየች ለሕይወት ኢያቄማወቲ ኣቦኸ ኢያቄም ንህይወት ዘፈረየላ መዓልቲ ንኣኺ ዘፈረየላ መዓልቲ ክንደይ ዝተባረኸት እያ ዝዓለት እያ ዝተባረኸት እያ እግዚኣብሔር ተኣምር ሰርሐላ ዓለት እያ ኪያኪ ሰናይት ዘፈጠረ እናበልና ነቢይ ዓለሙ እግዚኣብሔር ይትባረክ ወይትኣኮስ ስሙ መሰረተ ህይወት ማርያም ወጥንተ መድኃኒት ዘምቀዲሙ ናይ ህይወት መሰረት ናይ ድሕነት መሰረት ዝኾንኪ ድንግል ማርያም እግዚኣብሔር ንኣኺ ብምፍጣሩ ስሙ ይባረኽ ወይትኣኮስ ስሙ እግዚኣብሔር ይትባረክ ወይትኣኮስ ስሙ እግዚኣብሔር ይባረኽ ስሙ እውን ይኽበር እናበልና ነመስግነላ ዕለት እያ ዝተባረኸ ናይ ተኣምር ዕለት እዩ ምስጢረ ስጋዊ ተመሰረተሉ ዕለት እዩ ነገረ ድሕነት ተመስረተሉ ዕለት እዩ ዕለት እዚ ንዚ እውነይ ዮም ፍስሓ ኮነ በእንተ ልደታ ለማርያም ንሃና ወኢያቄም ካብ ሃናን ከኢያቄምን ናይ ድንግል ማርያም ልደት ሎሚ ሓጎስ ኮነ በእንተ ልደታ ስለ ድንግል ማርያም ሓጎስ ኮነ ብድንግል ማርያም ዘይሕጎስ መን ኣሎ ነቢያት ሕጉሳት እዮም መላእክት ሕጉሳት እዮም ቅዱሳን ሕጉሳት እዮም ትንቢት በኣ ተፈፂሙ እዩ ንዚ እውነይ ኣተሕጉስቲ ተሓጎሲ ንብላ ኣተሕጉስቲ ብነቢያት ትንቢት ተሓጎስኪ ብመላእክቲ ተልእኾ ዝተሓጎስኪ ሕጉስቲ ዝኾንኪ ተሓጎሲ ድንግል ማርያም ካብቲ ተሐጉሳ ኩሉ እንታይ እዩ ልደታ በዓል ልደታ ደስ ይብላ ሓደ ባሕታዊ ነድና ድንግል ማርያም ካብ ኩሎም በዓላትኪ ኣየና እዩ ዘሐጉሰኪ ኢሉ ጠይቕዋ ልደተይ ኣቦን እነይን ወላድ ስኢኖም ሓዚኖም ነይሮም ተወሊደሎም ተሓጒሶም እዮም ናቶም ሓጎስ ናታይ ሓጎስ እዩ ናቶም ሓዘን ሓዘነ እዩ እሞ ልደተይ ይፈቱ ካብ ፀቢብ ናብ ሰፊሕ ካብ ፀልማት ናብ ብርሃን ካብ ዘይምንባር ናብ ምንባር ከምኡ ከመይ ወላዲተ እግዚአብሔር ክኸውን ዝመርዐኒ እግዚአብሔር ወላዲተ እግዚአብሔር ገይሩ ዝፈጠረኒ ተፈጠር ኩላ ዕለት ወላዲተ ኣምላኽ ኮይነ ዝተፈጠር ኩላ ዕለት ንክኸውን እንተፈጠር ኩላ ዕለት በዓል ልደታ ይፈቱ ኢላቶ ነዚኣ በዓል ልደታ ሰፊሕ እዩ ህዝቢ ክርስቲያን ዝፈትዎ እውን ንዚ እዩ ስለዚ ተፈሲ ፍሲት ንብላ ኣትሕጉስቲ ተሓጎሲ ሕጉስቲ ስለዚ ተፈሲ ክንብላ ከለና ናታ ሓጎስ ናባና ይመፅእ ሞታ ማዘ ፍስሓ ሕጉስቲ እያ ስለ ዝተፈጠረት ሕጉስቲ እያ ወላዲተ ኣምላኽ ስለዝኾነት ሕጉስቲ እያ እመ ብዙሃን ስለዝኾነት ሕጉስቲ እያ እመ ምእመናን እመ ክርስቶስ ወላዲተ ክርስቶስ ስለዝኾነት ሕጉስቲ እያ እመ ኢየሱስ ስለዝኾነት ሕጉስቲ እያ ነዚ እውነይ ክብኢተ ዝንተ ፍስሓ ደስታ ሓጎሳ ዕፅፊ እዩ ክብኢተ ዝንተ ፍስሓ ሓጎሳ ዕፅፊ እዩ ስለዚ ናይ ቅዱስ ገብርኤል መልኣኽ መሰረት ገይሮም
ንድንግል ማርያም ተፈሲሒ ዘይብላ የለን፣ ተፈሲሒ ፍሲት ዘይብላ የለን፣ ተሓጎሲ ሕጉስቲ ዘይብላ የለን። ኩሎም ሊቃውንቲ ቤተ ክርስቲያን ኣብ ኩሉ ድርሰታቶም ተፈሲሒ እዮም ዝብልዋ። ኣብ ኩሉ ኣብ ማህሌቱ ተፈሲሒ ኣሎ፣ ኣብ ቅዳሴኡ ተፈሲሒ ኣሎ። ኣብ ዝተፈላለየ ናይ ሊቃውንቲ ድርሰት ተፈሲሒ ዘይብሉ የለን፣ ተፈሲሒ ተሓጎሲ ዘይብሉ የለን። ናይ ቅዱስ ገብርኤል መልኣኽ መራሒና ንሱ እዩ። ናይ ቅዱስ ገብርኤል ርእሲ ጌርና ተፈሲሒ እናበልና ብተደጋጋሚ ንፅሊ ነመስግና ማለት እዩ። ካብቶም ተፈሲሒ እናበሉ ዘመስገንዋ ሊቃውንቲ ብዙሓት ሊቃውንቲ ተወሰኑ ሓደ 4 ክንርኢ። ቅዱስ ኤፍሬም ንድንግል ማርያም ብ7 ዕለታት ውዳሴ ማርያም ተፈሲሒ እናበለ ይመስግና። ተፈሲሒ ዘይብሉ ውዳሴ ማርያም የለን። ካብ ሶኒት እስካብ ሰንበት ዘሎ ውዳሴ ማርያም ኣብ ኩሉ ተፈሲሒ ኣሎ። ተፈሲሒ ማለት ተሓጎሲ ማለት እዩ። ተሓጎሲ ሕጉስቲ ማለት እዩ። ስለዚ ተፈሲሒ ዓብይ ምስጋና እዩ ማለት እዩ። ኣብ ኣገልግሎትና ኩሉ ግዜ ኣብ ቅዱስ ጸሎተ ቅዳሴ ተፈሲሒ ኣሎ፣ ኣብ ሰዓታት ተፈሲሒ ኣሎ። ቅዱስ ዮሃንስ አፈወርቅ ተፈሲሒ ውእቱ ማርያም ድንግል እንተ ብእጅ ትብትከ ማእሰር ሔዋን ማህበሚ እንተ ገደፋ እግዚአብሔር ወሰደኝ። እግዚአብሔር ኣብ ሲኦል ክትነብር ናይ ዝፈረደላ ናይ ሔዋን ናይ ሓጢኣት መእሰርቲ ብኣኺ ዝተበተኸ እግዝእትየ ማርያም ተፈሲሒ ደስ ይበልኪ። ናይ ሔዋን መእሰሪ ዝተበተኸ ብድንግል ማርያም እዩ። ኣብ ድንግል ማርያም ዝተቐመጠ መርገም ነይሩ። እቲ መርገም ተሰዓረ ብድንግል ማርያም እዩ። ብሔዋን ምክንያት ገነት ተዓፅዩ ነይሩ፣ ብድንግል ማርያም ምክንያት ተኸፊቱ። በእንተ ሔዋን ተዓፅሆተ ገነት፣ በእንተ ሔዋን ተዓፅሆተ ገነት፣ ናይ ገነት በሪ ኣፍ ደገ ብሔዋን ምክንያት ተዓፅወ። ወእንተ ማርያም ንንታደወለ ዳግመ ብድንግል ማርያም ምክንያት ተኸፈተልና ኢሉ ቅዱስ ኤፍሬም ነገረና። ካልእስ ቅዱስ ያሬድ ተፈሲሒ ሃገር እግዚአብሔር ጽር ንጽይት ማርያም ተፈሲሒ ሃገር እግዚአብሔር፣ ናይ እግዚአብሔር መሕደሪ ናይ እግዚአብሔር ከተማ ዝኾንኪ ድንግል ማርያም ተፈሲሒ ደስ ይበልኪ ሕጉስቲ ይብላ። ኣባ ጊዮርጊስ ሰፊሕ ተፈሲሒ ዝብል ናይ ባዕሉ ዓብይ ድርሰት ኣለዎ። ቅዱስ ኣባ ጊዮርጊስ ተፈሲሒ ማርያም ንዓዳም ፋሲካሁ፣ ተፈሲሒ ማርያም ድንግልተ ሥጋ ወህሊና እናበለ ብሰፊሕ ተፈሲሒ ዝብል ምስጋና ሰፊሕ መልእኽቲ ሰፊሕ ትርጉም ተውፊሕ በረከት ዘለዎ እዩ። ነዚና ውነይ ንሕና ተፈሲሒ ንብላ። ተፈሲሒ ፍሲቶም እንተጸጋ ምልእቲ ጸጋ እሞ ተሓጎሲ፣ እግዚአብሔር ምሳኸ እሞ ተሓጎሲ፣ ካብ እግዚአብሔር ሞገስ ረኺብክ እሞ ተሓጎሲ፣ ፍሬ ማህፀን ክብርኺ እሞ ተሓጎሲ፣ እመ ኩሉ ህዝቢ እሞ ተሓጎሲ፣ እመ እግዚአብሔር ናይ እግዚአብሔር እኖእኺ እሞ ተሓጎሲ፣ ምልእቲ ጸጋ እሞ ተሓጎሲ፣ ኮንሺ መንበረሉ ንጉስ ናይ ንጉስ ክርስቶስ እኖ ኢኽ እሞ ተሓጎሲ፣ እግዚአብሔር ሓሪክ እሞ ተሓጎሲ፣ ኩሉ ትውልድ የመስግኑ ኢኽ እሞ ተሓጎሲ፣ ተሓጎሲ፣ ሰላማዊት ኢኽ እሞ ተሓጎሲ፣ ጽር ንጽይት ኢኽ እሞ ተሓጎሲ፣ ዳግሚት ሰማይ ኢኽ እሞ ተሓጎሲ፣ ካብ ኪሩቤልን ካብ ሱራፌልን ተዓብኢ ኢኽ እሞ ተሓጎሲ፣ ተኣቢም ሰማይ ወትከብር ምድር ካብ ሰማይን ካብ ምድሪ ትኸብሪ ኢኽ እሞ ተሓጎሲ፣ ሕጉስቲ ተሓጎሲ ሕጉስቲ እናበልና ክነመስገን ይግባእ። ተሓጎሲ ሕጉስቲ እመእግዚአብሔር ማእማኑኤል ማኣዶናይ ናይ አሸናፊ እግዚአብሔር እኖ ተሓጎሲ፣ ቤዛዊተ ኩሉ ዓለም ተመልክኽ እሞ ተሓጎሲ፣ መሰረተ ዓለም ተመልክኽ እሞ ተሓጎሲ ሕጉስቲ። እዚ እናተመስግና እያ ኣዴና ቅድስት ድንግል ማርያም ኣብ ህይወትና ሓጎስ ትዘርእ፣ ኣብ ህይወትና ሰላም ትዘርእ። ቅድስት ድንግል ማርያም ናብ ዘካርያስ ገዛ ቤት ክትኣቱ ከላ ናይ ኤልሳቤጥ ቤት ሰላም መሊእዎ፣ መንፈስ ቅዱስ መሊእዋ፣ መንፈስ ቅዱስ እናገይርዋ እዩ። ስለዚ ድንግል ማርያም ኣብ ዘለትሉ ስማ ብተፀውዐሉ ጸጋ መንፈስ ቅዱስ ኣሎ፣ ረድኤተ መንፈስ ቅዱስ ኣሎ። ስለዚ ኩልና ተፈሲሒ ፍሲት ንበላ ደጋጊምና ተፈሲሒ ፍሲት ክና ከላ ሓጎስ ይሰምዐና። ንሳ ሕጉስቲ እያ። ምስ ሕጉስ ዝወሓለ ሕጉስ እዩ ዝኸውን፣ ምስ ሕዙን ዝወሓለ ሕዙን እዩ ዝኸውን። ምስታ ሕጉስቲ ክንውዕል ከለና፣ ምስታ ሕጉስቲ ክንነብር ከለና እግዚአብሔር ሓጎስ ይበልና፣ ሰላም ይበልና።
ረድኤት እግዚአብሔር ይበና ንዚኡ ናይ ቅዱስ ዳዊት እግዚአብሔር ይነገሮም ለህዝቡ በመጽሐፍ ከመፍሳሃን ኩሎም ለይነበሩ ሰትጂ አባኺ ዝነበሩ ሲ ሕጉሳት እዮም አባኺ ዝነበሩ በቃል ኪዳን ከተማሕፂኖም ዝነበሩ ብወድኺ አሚኖም ዝነበሩ ኣብ ጽላሎትኪ ዝነበሩ ብረድኤትኪ ተኣሚኖም ዝነበሩ ወዳሴኺ ቅዳሴኺ እናሰምዑ ዝነበሩ በቃል ኪዳንኪ ተማሕፂኖም ዝነበሩ ሰላም ላኪ እናበሉ ዝነበሩ ኩሎም ሕጉሳት እዮም ይብል። ኩሎም ሕጉሳት እዮም። መዝሙረ ዳዊት መዝሙር 86 ቁጥር 7 ከመፍሳን እግዚአብሔር ነገሮም ለህዝቡ ከመፍሳን ኩሎም ይነገሩ ሰትኪ እግዚአብሔር ንህዝቡ በመጽሐፍ ይነግሮም እንታይ ኢሉ ከመፍሳን ኩሎም ለይነበሩ ሰትኪ ኣብ ውሽጢ ዝነበሩ ኣብ ጽላሎትኪ ዝነበሩ ኣብ እምነትኪ ዝነበሩ ኣብ ቃል ኪዳንኪ ዝነበሩ ኣብ ረድኤትኪ ዝነበሩ ኩሎም እንታይ እዮም ሕጉሳት እዮም። ምስቲ ሕጉስቲ ነበርቲ ኮይንና ሓታ ሓጓስ ካባና ይርሕቕን እሞ ብሓጎስ ክንነብር ብሰላም ክንነብር ሰላም ለኪ ተፈሲሒ ንበላ አምላኽና እግዚአብሔር ናይ ቅድስት ድንግል ማርያም በረከት የካፍለና ክብዙ ዓመታት ብሰላም ምጥና ይሓልወና አሜን።